ጤና ይስጥልን። ይህ ፋስት ዴሊ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ፕሮግራማችን ላይክና ሼር እንድታደርጉ እየጋበዝን የዕለቱን አበይት ዜናዎችን አስቀድመን እንጀምራለን። መከላከያ ወደ ትግራይ በርካታ ሰራዊትና መሳሪያዎችን እንደላከ በተገለጸበት ወቅት በትግራይ ክልል በሁለቱ ታጣቂዎች መካከል እየተደረገ የሚገኘው ውጊያ ተባብሶ ቀጥሏል። በራያ ግንባር ተጀምሮ የነበረው ውጊያ ጋብ ብሎ የነበረ ቢሆንም ዳግም አገርሽቶ ከፍተኛ ውጊያ መካሄዱ ተገልጿል። ድል እየቀናው እንደሆነ የተነገረለት የአራ መሬት ታጣቂም ሮኬቶችን የታጠቀ መሆኑ ተሰምቷል። በዚህም መሃል ታዲያ የጠቅላይ አማካሪ ስለ ጦሩ አነጋጋሪ መረጃ ይፋ አድርገዋል። በመረጃ ሰዓታችን የምንዳሰው ቀዳሚ ጉዳያችን ነው። በሌላኛው መረጃችን ደግሞ ለያዥ ለገናዥ አልመቻለችውና የምስራቅ አፍሪካን የጂኦፖለቲካ ቁመና በየቀኑ የምትለዋውጠው ሶማሊያ አንድ አዲስ አበባ አንድ ደግሞ ካይሮ ማለቷን ቀጥላበታለች። አሁንም ለቀጠናው ፖለቲካ አዲስ ነገር አሰምታለች። በዝርዝር እንመለስበታለን። እስከ ፍጻሜው አብራችሁን ቆዩ። የፌዴራል መንግስቱ ከአፍሪካ ህብረት በኩል ከህወሓት ጋር እንዲደራደር የቀረበለትን የሽምግልና ጥያቄ አሻፈረ ብሎ ውድቅ ባደረገ ማግስት ህወሓት ግራ መጋባት ውስጥ ነው ቢባልም መሳሪያ የታጠቀው ሰራዊቱ ግን አሁን ከትንኮሳና ከጸብ ጠማቂነት ይወጣ አይመስልም። በጠለምት በኩል ያለው ትንኮሳ ለመለካትና ሰላማ ንግግር አጀንዳዎች በድጋሚ እንዲነሳሱ ታስቦ ተከፈተ ያሉትን ጥቃት መክሸፉ ተከትሎ ሰራዊቱ በሙሉ ወደ ራያ ግንባር ክተት እያለ ሲሆን፣ ይሁን እንጂ ከአራ መሬት ታጣቂዎች የጠበቃቸው አቀባበል አርፎ እንዳይተኙ የሚያደርግ ጥቃቱን አጠናክሮ ቀጥሏል። የህወሓት ጦር ከጠለምት መውጣቱን ጀነራሉ በተናገሩ ማግስት በራያ ከባድ ውጊያ መቀስቀሱ ተሰምቷል። ከህወሓት ጦር እንቅስቃሴ ጋር ተያይዞ በራያ የተለያዩ አካባቢዎች ውጊያው ተባብሶ ቀጥሏል። በህወሓት ኃይሎችና በአራ መሬት ታጣቂዎች ውጊያ መከፈቱ ሪፖርተር በዘገባ አመልክቷል። በአፋርና በራያ አካባቢዎች እንደሚንቀሳቀሱ የሚነገርላቸው የአራ መሬት ታጣቂዎችና ህወሓት ኃይሎች ለአምስት ተከታታይ ቀናት በዘለቀ ግጭት ውጊያ ውስጥ እንደሚገኙ ነው የተገለጸው። የቀድሞ የአላማጣ ከንቲባና አሁን ላይ የአራ መሬት የፖለቲካ ክንፍ ኃላፊ የሆኑት አቶ ዝናቡ ደስታ ክስተቱን በተመለከተ ለዘገባ በሰጡት ቃል ባለፉት 5 ቀናት በራያ ጨርጨር፣ ዋጅራት እንዲሁም በደጋዎች የራያ አካባቢዎች ግጭት እንዳለ ጠቁመዋል። አክለውም በአፋርና ትግራይ አካባቢዎች በሰፈሩ የቀድሞ የትግራይ ጦርና ልዩ ኃይል አባላት ላይ ትንኮሳ እየተፈጸመ ነው ብለዋል። ግጭቱ የተከሰተው የትግራይ ክልል ጊዜያዊ አስተዳደር ሌተናል ጀነራል ታደሰ ወረደ ትግራይ ኃይሎች ከጠለምት መውጣታቸውን ከገለጹ ማግስት ነው ሲሉ የቀድሞ አላማጣ ከንቲባው ገልጸዋል። ውጊያውን ተከትሎ በርካታ ነዋሪዎች መፈናቀላቸውን አመልክተዋል። በሌላ በኩል የትግራይ ጊዜ አስተዳደር የኮሙኒኬሽን ቢሮ ኃላፊ የዘሩት አዲሱ እንደዚሁም ሰላምና ቢሮውን ለማነጋገር ያደረኩት ሙከራ አልተሳካም ሲል ዘገባው አመልክቷል። ራያ አላማጣና አካባቢ የፌዴራል ጸጥታ ኃይሎች ኮማንድ ፖስት ስር የነበረ ሲሆን ሆኖም ባለፉት ሳምንታት በጠለምት የተቀሰቀሰውን ግጭት ተከትሎ የፌዴራል ኃይሎች አካባቢውን ለቆ መውጣት ደግሞ ግጭቱ እንዳባባሰው እየተነገረ ይገኛል። ህወሓት በዚህ አቅጣጫና በአፋር አዋሳኝ አካባቢ የሚንቀሳቀሱና አራ መሬት በሚል የሚታወቁ አማጽያን ወደ ትግራይ መሃል ሊገሰግሱ ይችላሉ በሚል በታጣቂዎች በኩል ወደ አፋር ክልል ድረስ በጥልቀት በመግባት ተደጋጋሚ ጥቃቶችን የሰነዘረበት ሁኔታ ቢኖርም ነገሮች ቀላል አልሆኑለትም። በተቃራኒው የአራ መሬት ታጣቂዎች ይዞታቸውን ከማስጠበቅ አልፎ ወደ ትግራይ ዘልቆ በመግባት ብዙ ቀጠናዎችን እየተቆጣጠሩ መሆናቸውን የአካባቢ ዓይን እማኞች ያስረዳሉ። ታጣቂ ቡድኑን እንደ ዲሽቃና ሪፒጄ ካሉ የቡድን መሳሪያዎች አልፎ እስከ ሮኬት ድረስ እየታጠቀ መሆኑን አክለው ገልጸዋል። በዚህ መሃል ታዲያ ጌታቸው ረዳ ስለ ታጣቂ ቡድኑና ፓርቲያቸው ስምረት ከታጣቂ ኃይል ጋር ስላለው ግንኙነት ጭምር ሰፋ ያለ ማብራሪያ ሰጥተዋል። የአራ መሬት ኃይሎችን ትግል እንደሚደግፍ የጌታቸው ረዳ ፓርቲ በይፋ አሳውቋል። የአራ መሬት ታጣቂ ኃይል የጌታቸው ረዳ ስምረት ፓርቲ ወታደራዊ ክንፍ ነው የሚሉ ክሶች እየተሰሙ ባሉበት በዚህ ሰዓት ፓርቲው የአማጺ ኃይሉን ትግል ደግፋለሁ ማለቱ ትኩረት ሳቢ ሆኗል። የትግራይ ክልል ጊዜያዊ አስተዳደርና ህወሓት ይኸው በአፋር የሚንቀሳቀሰው ታጣቂ ኃይል ጌታቸው ረዳ በሚመሩት ስምረት ፓርቲ እንደሚመራና የፌዴራል መንግስት በገንዘብና በጦር መሳሪያ ድጋፍ እንደሚያደርግለት በተደጋጋሚ ሲገልጽ ቆይቷል። የፌዴራል መንግስቱ የትግራይ ተወላጆችን እርስ በርስ ለማጋጨት በማሰብ ታጣቂ ኃይሉን እየደገፈ መሆኑን እናውቃለን።
አሁንም በራችን ለሰላም ክፍት ነው፣ ወደ ትግራይ ተመለሱ የሚል ጥያቄዎችንም ሲያስተላልፉ ቆይተዋል። ሆኖም ታጣቂ ኃይሉ የፌዴራል መንግስት የሚያደርግለት አንድም ድጋፍ እንደሌለ በመጥቀስ በክልሉ ውስጥ ሁሉን ያማከለ ፖለቲካዊ ተሳትፎ እስከሚፈጠር ድረስ ትግሉ እንደሚቀጥል ይናገራል። በአንዳንዶች ታጣቂ ኃይል በፌዴራል መንግስት ይደገፋል የሚል መደምደሚያ ላይ የደረሰ ታጣቂ ቡድን ነፍጥ አንግቦ በጎረቤት ክልል አፋር ያለ ችግር መቀስቀስ እንደሆነ የሚገልጹ የክልል አመራሮች ለሰላማዊ ዜጎች ስጋት የሚሆን ታጣቂ ኃይል ከለላ መስጠት ብዙ ትርጉም አለው ሲሉም ይደመጣሉ። ስምረት ፓርቲ ከጀርባ ታጣቂ ቡድኑን ይመራል የሚል የበረታ አስተያየት ይቀርብበታል። ዋዜማ ያነጋገራቸው የቀድሞ የደቡብ ትግራይ ዞን ዋና አስተዳዳሪ አቶ ሀብቱ ኪሮስ በአሁኑ ወቅት የፓርቲው ምክትል ፕሬዝዳንት ናቸው። የስምረት ፓርቲ ምክትል ሊቀመንበር የሀራ መሬት ታጣቂዎችን አደራጅታችሁ ድጋፍ ታደርጋላችሁ ይባላል፣ የእርስዎ አስተያየት ምንድን ነው ተብለው ተጠይቀዋል። አሁን በጥሩ ቁመና ላይ እንገኛለን። በአሁኑ ወቅት የፌዴራል መንግስት የሚያደርግልን አንዳችም ድጋፍ የለም። ድጋፍ የሚያደርጉልን በሀገር ውስጥና በውጭ ያሉ የትግራይ ደጋፊዎች ናቸው። እስካሁንም ወደ 3 ሚሊዮን ብር ገደማ ድጋፍ አድርገውልናል ብለዋል። እኛ ያሉት ስምረት ፓርቲም የትጥቅ ትግል አካል ነው እንደማለት ይሆን በሚል ከዋዜማ ለቀረበላቸው ጥያቄ ሲመልሱም የትግሉን ዓላማ እንደግፋለን እንጂ ፓርቲያችን የሚመራው ሰራዊት የለም የሚል ምላሽ ሰጥተዋል። ከ2 ዓመታት በላይ የተካሄደውን ጦርነት ከቋጩ የፕሪቶሪያ ስምምነት በኋላ ከሰብአዊና ኢኮኖሚያዊ ቀውስ ያልወጣው የትግራይ ክልል ያጋጠመው ፖለቲካዊ ቀውስ በክልሉ ውስጥ በርካታ ፖለቲካዊ አጀንዳዎች እንዲፈጠሩ ምክንያት ሆኗል። ከ2016 ዓ.ም ሚያዝያ ወር ጀምሮ ባሉባልታ ደረጃ የነበረው በህወሓት ውስጥ ክፍፍል ተፈጠረ የሚባሉ ጉዳይ በዚያው ዓመት ነሐሴ ወር ላይ የተካሄደውን 14ኛ ድርጅታዊ ጉባኤ ተከትሎ በይፋ ወጥቷል። የድርጅቱ ሊቀመንበር ደብረጽዮን ገብረ ሚካኤል የሚመሩት ቡድንና በወቅቱ የጊዜያዊ አስተዳደሩ ፕሬዝዳንት የነበሩት አቶ ጌታቸው ረዳ የሚመሩት ቡድን በየፊናቸው በሚዲያ ፕሮፓጋንዳ ከታገዘ የቃላት ጦርነት አንስቶ በኋላም አመራሮች የክልሉ የማይነቀነቅ ምሰሶ በማለት የሚኮሩበትን የትግራይ ተዋጊ ኃይል እስከ መሰንጠቅ የደረሰ ሁኔታ ፈጥሯል። የጸጥታ ኃይሉ ከፍተኛ ወታደራዊ አመራሮች ወይም ከኮር በላይ በመባል የሚጠሩት ጥር 15 ቀን 2017 ዓ.ም ባደረጉት ስብሰባ በአቶ ጌታቸው ረዳ የሚመራውን ጊዜያዊ አስተዳደር በማውገዝ በግልጽ ለህወሓት ያላቸውን ውግና ሲገልጹ ባለ ከፍተኛ ማዕረግ ጀነራሎችን ጨምሮ ብዛት ያላቸው ከፍተኛ ወታደራዊ አመራሮች ስብሰባውን ረግጠው ወጥተዋል። ይህንም ተከትሎ ህወሓትን የሚደግፉ የሰራዊት አመራሮች ጀነራል ገብረ እግዚአብሔር በየነን ጨምሮ ሌሎች መኮንኖች ማገዳቸውን ይታወሳል። በቀጣይ መረጃ ሶማሊያና ግብጽ ስትራቴጂካዊ አጋርነታቸውን በካይሮ ባካሄዱበት ምክክር በድጋሚ ያረጋገጡ። የሶማሊያ ፌዴራላዊ ሪፐብሊክ የውጭ ጉዳይና ዓለም አቀፍ ትብብር ሚኒስትር አብዲ ሰላም አሊ ከግብጽ አቻቸው ከውጭ ጉዳይ ሚኒስትር ባድል አብደላቲ ጋር ትናንት ሐሙስ በካይሮ ከፍተኛ የዲፕሎማሲ ምክክር ማካሄዳቸውን የሶማሊያ ዜና አገልግሎት ሶና ዘግቧል። ይህ ውይይት በሁለቱ ሀገራት መካከል ያለውን ጥልቅ ታሪካዊ ግንኙነት ይበልጥ ለማጠናከርና ወሳኝ በሆኑ ቀጠናዊ ጉዳዮች ላይ ያላቸውን አቋም ለማረጋገጥ ያለመ እንደሆነ ተገልጿል። በውይይቱ ወቅት ሁለት ሚኒስትሮች የሁለትዮሽ ትብብራቸውን ወደ ላቀ ደረጃ ለማሸጋገር በሚያስችሉ ሁኔታዎች ላይ የመከሩ ሲሆን በተለይም በጋራ ፖለቲካውና ደህንነት ጥቅሞች ዙሪያ ያላቸውን ቅንጅት ለማሳደግ የሚረዱ መንገዶችን ማሰሳቸው ተመላክቷል። ይህ ውይይት በሞቃዲሾና በካይሮ መካከል ያለውን ለረጅም ጊዜ የዘለቀ ግንኙነት፣ የጋራ ድጋፍና ለቀጠናው መረጋጋት ያላቸውን የጋራ ራዕይ የሚያንጸባርቅ መሆኑ በዘገባው ተመላክቷል። ሚኒስትሩ ባድር አብደላቲ ግብጽ ለሶማሊያ ፌዴራል ሪፐብሊክ አንድነት፣ ሉዓላዊነትና የግዛት አንድነት ያላትን የማይናወጥ ድጋፍ በድጋሚ አረጋግጠዋል። የማረጋገጫ የአፍሪካ ቀንድ ሀገራት ድንበር መከበርና የሀገራት ሉዓላዊነት በዲፕሎማሲያዊ ግንኙነቶች ውስጥ ዋነኛ የትኩረት አቅጣጫ በሆነበት ወሳኝ ወቅት ላይ የቀረበ ነው። በተጨማሪም ባለስልጣናቱ የቀጠናውን የጸጥታ ሁኔታ በጥልቀት የገመገሙ ሲሆን በአፍሪካ ቀንድ ሰላምና መረጋጋትን ለማስፈን የሚደረገውን ጥረት ለማጠናከር ስምምነት ላይ ደርሰዋል። ምክክሩ የተጠናቀቀው በቀጠናው የሚታዩ አዳዲስ ፈተናዎችና እድሎችን በጋራ ለመወጣት በቅርበት ዲፕሎማሲያዊ ቅንጅታቸውን ለመቀጠል ቃል በመግባት ነው ሲሉ ዞና ዘግቧል።